የሚደብራችሁ ሰዎች ካላችሁ ማለት ነው ደጋግም ያወራዋለሁ ይሄንን ቃል ማለት ነው። እኔ አሁንም ቢሆን አብርሽ ከሩታ ጋር ሲሆን ብቻ ነው የሚያምርበት። ልጁን በሰላም ማሳደግ አለበት። እዚች ጋር በመሀል ልጅ እየተጎዳ ነው። ልጅ ትልቅ እግዚአብሔር ስጦታ አለና እኔ እንጃ ስላችሁ ብዙ ጸጸት ነው የሚሆንበት። ሩታም እንደዛው አብርሃምም እንደዛውና ብዙ ጸጸት ነው የሚሆንበትና አንድ ላይ ሆነው ነገራቶችን ቢያስተካክሉ በጣም ደስ ይለኛል። አብርሃም ደግሞ ነገርን እየተጋፈጠ አይደለም፣ ለልጁ ሲል እየተጋፈጠ አይደለም። አሁንም አስረግጬ በነገራችሁ ነገር ቢኖር አብርሃም ለልጁ ሲል እየተጋፈጠ አይደለም፣ እየሸሸ ነው፣ ከነገራቶች እየሸሸ ነው። ያ ደግሞ ጥሩ አይደለም። ለልጁ መጋፈጥ ያለበት ልክ እንደ አባት ተጋፍጦ ነው ሁሉም ነገር ማድረግ ያለበት እንጂ ከነገራቶች መሸሽ ጥሩ አይደለም። አሁን ላይ ማለት ነው አሁን ላይ በዚህ ሁኔታ ከነገራቶች መሸሽ ጥሩ አይደለም። ነገራቶችን መጋፈጥ ነበር የነበረበት። ያው አቤላ መጥቷልና እያየሁት ነውና እስቲ ይፈጠረው ነገር አብረን የምናየው ይሆናል። እኔ ጨቀጨቅም ሆነ ከሱ ጋር ሌላ ወሬ ምንም አልፈለግም። ምክንያቱም እኔ ሰላም ነው የምፈልገው ከሱ ጋር ከዚህ እንደይም ከአብርሃም ጋር እንጂ እና እስቲ አቤላ እንዴት ነው? አማን ነው? ሁሉ ሰላም አለና እፈልግሃለሁ ምናምን ብለህ አቻኩለህ ነው የጠራኝና ያው እኔም ካሜራ ይዤ ነው የጠበቅኩ። ያው ኦዲየንሶችም ከአንተ ጋር እንድንገናኝ ፈልገው ነበር። አንዳንድ ጥያቄዎችን ጠይቀህ ያሰበው ነገር ተሳክቶለታል በለው ንገረው ተብያለሁና ያው አብርሽና ሄርሜላ አንድ ላይ እንዲሆኑ ትፈልግ ነበር። አንድ ላይ እንዲሆኑ ደግሞ ብዙ ነገር ለፍተሃል፣ ብዙ ነገር አድርገሃል። አንድ ላይ እንዲሆኑ አብርሃምንም መክረዋል፣ ሄርሜላንም እንደዛው ብዙ ነገር አድርገሃል አንድ ላይ እንዲሆኑ። በስተመጨረሻም አብርሽና ሄርሜላ አንድ ላይ ሆነዋል። እንኳን ደስ አለ። እንኳን አቶ ደስ አለ። እንኳን ደስ አለ። አሁን የደስታ ቀን ነው፣ የደስታ ጊዜ ነው። ደስታ ሁሉ ሀዘን እንዳለ ይመጣል፣ አትርሳ። እሱ ነው ማሳወቅ ነው የታወቀ። እኛ የሰው ልጆች እስከሆነን ድረስ ማለት ነው ወደዚች ምድር ስለመጣን ደስታም ሆነ ሀዘንም ሆነ ልንቀበል ነው የመጣ ነው። ገብቶሃል አይደል? ይኸውልህ ደስታም ቢኖር ሀዘን አለ፣ ሀዘንም ቢኖር ደግሞ ደስታ አለ። ከሀዘን በኋላ ደስታ አለ፣ ከደስታ በኋላ ደግሞ ሀዘን አለ። ስለዚህ እኩል ነው ማድረግ ያለብን 50-50% እና እንኳን ደስ ያለ ደግሞ ላልከኝ ግን የሰው ደስታ አበላሽቶ ወደ ራስ ደስታ መመለስ በጣም የሚከብድ ነገር ነው። ደስታ በራስ እጅ አልፈልግም ካልከው ምን ያደርግልሃል? በቃ መተው ነው እኮ። በግድ ደስታ ሊያዝ አይቻልም። ገብቶሃል አይደል? እየተደበደቡ ደግሞ ደስታ ምንም የለም ልትለኝ ያሰብኩው ነገር ገብቶኛል። ገብቶሃል አይደል? ኤፍሬም አሁን የሩታን ደስታ ነጥቀ የእንትናን የሄርሜላን ደስታ ሰጠ ልትለኝ ነው። አሱ ገብቶኛል። እንዴ ልትለኝ አሁን እኔ ዛሬ እፈልግሃለሁ ያልኩ ምክንያት